ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ይህንን ቪዲዮ የምታዩ የ12ኛ ክፍል ተማሪዎች አሁን በጥልቅ ትንፋሽ ውሰዱና ለራሳችሁ ትልቅ አድናቆት ስጡ። እውነት ለመናገር እዚህ ደረጃ ላይ መድረሳችሁ በራሱ ትልቅ ስኬት ነው። ብዙዎች እዚህ ቦታ ለመድረስ ተመኝተው በተለያዩ ምክንያቶች ሳይሳካላቸው ቀርቷል። እናንተ ግን ሁሉንም ፈተናዎችና ተግዳሮቶች አልፋችሁ እዚህ ደርሳችኋል። ስለዚህ ትልቅ አድናቆት ይገባችኋል። አሁን ላይ አይምሯችሁ በብዙ ሀሳብ እንደተወጠረ አውቃለሁ። ሻንጣችሁን እያሸጋችሁ ለፈተና ወደ ዩኒቨርሲቲ ለመሄድ እየተዘጋጃችሁ ነው። ይህ ፈተና በትምህርታችሁም ሆነ በወደፊት ህይወታችሁ ውስጥ እጅግ ወሳኝ ወቅትና ወሳኝ ጊዜ ነው። ነገር ግን ይህን ለማለፍ ሙሉ ብቃት እንዳላችሁ እንዳትጠራጠሩ። በዛሬው ቪዲዮ ወደ ዩኒቨርሲቲ ስትገቡ ምን እንደሚጠብቃችሁ፣ የካምፓስ ቆይታችሁን እንዴት ቀለል አድርጋችሁ ማሳለፍ እንዳለባችሁና ፈተናውን በኮምፒውተርም ሆነ በወረቀት የምትወስዱ ተማሪዎች ውጤታማ ለመሆን የሚያግዙ ቁልፍ ነጥቦችን እንመለከታለን። አብራችሁን ቆዩ። በመጀመሪያ ስለ ዩኒቨርሲቲ ህይወትና ስለ ካምፓስ የተወሰነ ነገር ልበላችሁ። ወደ ዩኒቨርሲቲ ስትገቡ ወደ አዲስ አካባቢ እየገባችሁ መሆኑን መገንዘብ ያስፈልጋል። ነገር ግን ሁኔታዎችን ቀለል አድርጋችሁ ማየትና መረጋጋት ይኖርባችኋል። በግቢ ውስጥ በሚኖራችሁ ጥቂት ቀናት የሚከተሉትን ነገሮች ታስተናግዳላችሁ። አንደኛ፣ ዶርሚተሪን የመኝታ ክፍልን በተመለከተ በዶርም ውስጥ ከአዳዲስ ሰዎች ጋር አብራችሁ ለተወሰኑ ቀናት ትቆያላችሁ። እነዚህን አዳዲስ ሰዎች እንደ ባዕድ ሳይሆን እንደ ጓደኛ እንድትቆጥሯቸው ይመከራል። ሁለተኛ፣ የካፌ አመጋገብን በተመለከተ የምግብ ሰዓትና ስርዓቱ በቤታችን ከለመድነው ሊለይ ይችላል። በመሆኑም ሁኔታዎችን በተረጋጋ መንፈስ ተቀብሎ ከአዲሱ አካባቢ ጋር መላመድ ያስፈልጋል። ሶስተኛ፣ በግቢ ውስጥ የመቆየት ግዴታ ነው። ምናልባት አሁን ላይ በኮምፒውተርና በታብሌት ስለሆነ ከቤታችሁ የተመላለሳችሁ ልትፈተኑ ትችላላችሁ። ነገር ግን ከሩቅ ቦታ የምትመጡ ተማሪዎች ግን ፈተናው እስከሚያልቅ ድረስ የምትቆዩት በዩኒቨርሲቲ ውስጥ ስለሆነ ይህንን ጊዜያዊ ነገር በመጥፎ መልኩ መመልከት የለባችሁም። እንደውም ራሳችሁን በስነ ልቦና ለፈተና ለማዘጋጀት የሚጠቅማችሁ እንደሆነ ማሰብ ተገቢ ነው። አራተኛ፣ እርስ በርስ መደጋገፍ ያስፈልጋል። በግቢ ቆይታችሁ አብሮነት በጣም ወሳኝ ነው። የደከመውን የተጨነቀውን ጓደኛችሁን ማበረታታት እንዳለባችሁ እንዳትረሱ። ስነ ልቦናዊ ጥንካሬና አስተሳሰብ። በመቀጠል ደግሞ ስለ ስነ ልቦናዊ ዝግጅት እንነጋገር። ይህ ፈተና ከእውቀታችሁ በላይ የአእምሮ ዝግጅትን ይጠይቃል። ጭንቀትና ጥርጣሬ ሲመጣባችሁ በውስጣችሁ ያለውን እምቅ አቅምና ችሎታ ማስታወስ ይኖርባችኋል። ራሳችሁን በጠንካራ ስነ ልቦና ገንቡት። በተጨማሪም አንድ ትልቅ እውነት ልንገራችሁ። በዚህ ፈተና የምትፈልጉትን ውጤት ብታገኙም ወይም ባታገኙም ህይወታችሁ በዚያ ያበቃ። ሁልጊዜም ቢሆን በህይወት ውስጥ ሌላ እድገትና የመማር ዕድሎች መኖራቸውን በጭንቅላታችሁ ውስጥ ያዙት። ይህ እረፍትና ሰላም ይሰጣችኋል። በፈተና ወቅት የስኬት ቁልፍ ነጥቦች። አሁን ደግሞ ተማሪዎች በፈተና ወቅት ሊያደርጓቸው ስለሚገቡ አንዳንድ ቁልፍ ነገሮች እንነጋገር። አንደኛ፣ መመሪያዎችን በጥንቃቄ ማንበብ። በፈተና ሲስተም ስክሪን ላይ ወይም ደግሞ በኮምፒውተር ወይም በታብሌታችሁ ላይ በወረቀት የምትፈተኑ ከሆነ ደግሞ በወረቀቱ ላይ ያሉ መመሪያዎችን በጥንቃቄ አንብቡ። እንዲሁም በፈታኞች የሚሰጡ መመሪያዎችን በአግባቡ መከታተል እንዳለባችሁ አትርሱ። ሁለተኛ፣ ሰዓታችሁን በአግባቡ መጠቀም መቻል አለባችሁ። በስክሪኑ ላይ የሚቆጥረውን ዲጂታል ሰዓት ይሁን ወይም በእጃችሁ ያሰራችሁትን ሰዓት በአስቸጋሪ ጥያቄ ላይ ብዙ ጊዜ ሳታባክኑ ታይማችሁን ማኔጅ ለማድረግ እንድትጠቀሙበት ያስፈልጋል። በወረቀት የምትፈተኑ ከሆነ ደግሞ ፈታኞቻችሁን ሰዓት በመጠየቅ ወይም ደግሞ የእጅ ሰዓታችሁን በማየት በአግባቡ ሰዓታችሁን ማኔጅ ማድረግ ይጠበቅባችኋል። ሶስተኛ፣ ሙሉ ትኩረትን ለፈተናው መስጠት። ትኩረትን የሚሰርቁ ማናቸውንም ነገሮች በማስወገድ በፈተና ጊዜ ሙሉ ትኩረታችሁን ለራሳችሁ ፈተና ብቻ ስጡ። የኮምፒውተር ድምፆችም ሆኑ የወረቀት ገለጣዎች ትኩረታችሁን እንዳይሰርቁት መጠንቀቅ ያስፈልጋል። አራተኛ፣ ከማጭበርበር መራቅ። በማንኛውም መልኩ ማጭበርበርን ማስወገድና የተከለከሉ ነገሮችን በፍጹም ባለማድረግ ስነ ምግባር በተሞላበት መልኩ ፈተናችሁን በራሳችሁ ጥረት መስራት ይጠበቅባችኋል። ምክንያቱም የፈተና ሕግ ጥሰቶች ሙሉ ለሙሉ ውጤትን ማሰረዝ ሊመጣ ስለሚችል ማለት ነው። አምስተኛ፣ ፈተናውን ጨርሳችሁ ከመመለሳችሁ ወይም ሰብሚት ከማድረጋችሁ በፊት ኦንላይን ከሆነ ማለት ነው ወይም ወረቀቱን ከመስጠታችሁ በፊት ስምና አይዲያችሁን በትክክል መጻፉን ማረጋገጥ ያስፈልጋል።
ስህተቶችንና ያልተሟሉ የተዘለሉ ምላሾች ካሉ ደግሞ ተመልሶ በማየት ማስተካከል አስፈላጊ መሆኑን ትገነዘቡ ያስፈልጋል። ስድስተኛ ለወረቀት ተፈታኞች ፈተናውን በወረቀት የምትወስዱ ተማሪዎች ካላችሁ መልሶችን በአንስር ሽት ላይ ወይም ደግሞ የመልስ መስጫ ወረቀት ላይ በጥንቃቄና በትክክለኛው የጥያቄ ቁጥር አንጻር ማጥቆር እንዳለባችሁ አትርሱ። ሰባተኛ ጭንቀትን መቆጣጠር የኢንተርኔት ወይም የቴክኒክ መቆራረጥ ቢገጥማችሁም ሆነ በፈተና መሃል ድንገት ጭንቀት ከገጠማችሁ በእርጋታ በመሆን ጭንቀታችሁን መቆጣጠር አለባችሁ። በጥልቁ ተንፍሱና ለመረጋጋት ሞክሩ። ከባድ እና አስቸጋሪ ሁኔታዎች ከገጠሟችሁ ደግሞ ፈታኞቻችሁን ወይም የፈተና አስተባባሪዎችን በማናገር ረፍት ለማድረግና የሕክምና እርዳታ ማግኘት ትችላላችሁ። በመጨረሻም አጽንኦት ሰጥቼ ልነግራችሁ የምፈልገው ካሁን ባደረጋችሁ ዝግጅት ላይ ሙሉ እምነት ሊኖራችሁ ይገባል። ሙሉ አቅማችሁንና ማስተዋላችሁን ተጠቅማችሁ በራስ በመተማመን ፈተናውን ለመስራት ሞክሩ። መልካም ፈተና። በዚህ ቪዲዮ ያልተዳሰሱ ጉዳዮች ካሉ በኮሜንት ላይ አሳውቁኝ። ሌላ ቪዲዮ ሰራላችኋለሁ። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁን፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።